በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለዳግማይ ትንሣኤ በሰላምና በጤና ደረሳቸው። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? የትንሣኤው ብርሃን በቤታቸው ሰላሙም በልባችሁ እንዲሞላ የሁልጊዜም ጸሎታችን ነው። ዛሬ ደግሞ ለየት ባለ መንፈሳዊ ዝግጅት ይዘንላችሁ ቀርበናል። ከቅድስናቸው ብዛት የተነሳ የእግዚአብሔር አያቶች ተብለው የሚጠሩት የጽንሰቷና የልደቷ ምክንያት የሆኑት የቅዱስ ኢያቄምና የቅድስት ሐናን ድንቅ ጸሎት ልመናን ይዘንላችሁ ቀርበናል። ይህ ጸሎት የዝግ ስሜትን የሚከፍት ተስፋ ለቆረጡት ብርሃን የሚሆንና በእግዚአብሔር ዘንድ እጅግ የተወደደ ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር አያቶች የተባላቸው የጽድቅ መገኛ የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በምድር ላይ ስትኖሩ በትዕግስትና በጾም በጸሎትና በምጽዋት እግዚአብሔር ደስ ያሰኛቸው የታመናችሁ ባሮች ናቸው። የመካንነትን ሐዘን በትዕግስት ያሳለፋቸው በስተርጅናችሁም ዓለምን ሁሉ የምታበራውን የብርሃን እናት ቅድስት ድንግል ማርያምን እንድትወልዱ የተመረጣቸው ቅዱሳን ሆይ ዛሬም በልጃቸው በድንግል ማርያም ፊት በልጅ ልጃቸው በጌታችን መድኃኒታችን ኢየሱስ ክርስቶስ ፊት ስለኛ ምልጃን አድርጉልን። ቅዱስ ኢያቄምና ቅድስት ሐና ሆይ እንደ እናንተ ትዕግስትን ይሰጠን ዘንድ የልባችንን መሻት አውቆ በጊዜው ምላሽ እንዲሰጠን ከመካንነት ከስጋም ከነፍስም ፍሬ ቢስነት እንዲያወጣን በቤታችን በረከትን በልባችን ሰላምን እንዲያሰፍንልን ወደ ጌታ ለምኑልን። ዓለም በጭንቀት በታወከችበት በዚህ ሰዓት የእናንተ ጸሎት ለሕዝባችን መጠጊያ፣ ለሀገራችን ሰላም፣ ለታመሙት ፈውስ፣ ለታሰሩት መፍቻ ይሆን ዘንድ የማትነጥፈውን ምልጃችሁን እንሻለን። ከመከራ ሁሉ እንድንርቅ በንስሐ ሕይወት ጸንተን እንድንኖርና በመጨረሻም መንግሥተ ሰማያትን እንድንወርስ እናንተ ቅዱሳን ወላጆች በፊቱ ቁሙልን። የዓለም ሁሉ መመኪያ ለሆነች ለድንግል ማርያም የቅድስና ስር የሆናቸው ንጹሐን ወላጆች ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በዘመናችሁ የነበረውን መከራና ስደት ነቀፋና ሐዘን በእግዚአብሔር ላይ በነበራችሁ ፍጹም እምነት አሸንፋችኋል። ዛሬ እኛ ልጆቻቸው በዓለም ፈተና ተከበን በክፋት ማዕበል ተመተን እምነታችን እንዳይደክም በጌታ ፊት ቁሙልን። የልባችን ዓይን ያበራልን ዘንድ በመከራ ቀን እንዳንናወጥ በደስታም ቀን ጌታን እንዳንረሳ የማትነጥፈውን ምልጃችሁን እንሻለን። ቅዱስ ኢያቄምና ቅድስት ሐና ሆይ ልባችን ከጥርጥር ወጥቶ በጽኑ እምነት እንዲታነጽ እግራችን ከጽድቅ መንገድ እንዳይወጣ የቅዱሳን መላእክት ጥበቃ እንዳይለየን በቅዱስ ቃሉ የምንጸና ለወንድሞቻችንና ለእህቶቻችን ፍቅርን የምናሳይ እንድንሆን ወደ ጌታ ፊት ለምኑልን። መንገዳችን ሁሉ በቸርነቱ እንዲመራው በፈተና ውስጥ ስናልፍ በትዕግስት እንድንጸና ብርታትን እንዲሰጠን በመጨረሻም የጽድቅን አክሊል እንድንቀዳጅ የእናንተ ልመና አይለየን። እንደ እናንተ በታማኝነት መኖርን እንደ እናንተ በጸሎት መትጋትን አስተምሩን። ዓለም በብዙ ክፋትና ርኩሰት በታወከችበት በዚህ ዘመን እምነታችን እንደ ወርቅ በእሳት ፈትኖ የሚያጠራልን ለዘላለማዊ ሕይወትም የሚያበቃን ጸጋን ከፈጣሪ ዘንድ እንዲሰጠን በፊቱ ማልዱልን። የጽናትና የጸሎት መከታ የሆናቸው የእግዚአብሔር ወዳጆች ቅዱስ ኢያቄምና ቅድስት ሐና ሆይ
እናንተ ለብዙ ዓመታት የልባችሁን መሻት ለእግዚአብሔር ስታቀርቡ አይሰማኝም ብላችሁ ሳታጉረመረሙ ዘገየብኝ ብላችሁ ተስፋ ሳትቆርጡ በጸሎት ጸንታችሁ የቆማችሁ የትዕግስት መዝገቦች ናችሁ። ዛሬ እኛ ልጆቻቸው በጸሎት ሕይወታችን እንድንበረታ እንደናንተም ከፈጣሪ ጋር መነጋገርን እንድንለምድ በጌታ ፊት ማልዱልን። ጸሎታችን በከንፈር ንግግር ብቻ እንዳይቀር ልባችን ከፈጣሪ ጋር የሚገናኝበትን ምስጢርን አስተምሩን። ቅዱስ ኢያቄምና ቅድስት ሐና ሆይ የጸሎት መንፈስ በላያችን ላይ እንዲፈስ ሰነፍ የምታደርገን የድካም መንፈስ ከኛ እንዲያርቅ በደስታም ሆነ በሐዘን ጊዜ ወደ ፈጣሪ መጮህን እንድንለምድ እንደናንተ በጽናት ለምነን የእግዚአብሔርን ተአምራት እንድንመለከት ወደ ጌታ ለምኑልን። እናንተ በጸሎታቸው ሰማያትን አንኳኩቷቸው የዓለምን ሁሉ በረከት የሆነችውን ድንግል ማርያምን እንዳገኛችሁ ሁሉ እኛም በጸሎታችን የእግዚአብሔርን ፈቃድ እንድናገኝ ከኃጢአት ሸክም እንድንላቀቅና በውስጣዊ ሰውነታችን እንድንታደስ አማላጅነታችሁ አይለየን። ዓለም በብዙ ግርግር ልባችንን በሰረቀችበት በዚህ ዘመን ቆመን የምንጸልይበትን ብርታት፣ ተንበርክከን የምንማጸንበትን ትዕግስት ለልባችን እንዲሰጠው ወደ ቸሩ ጌታ ለምኑልን። በእውነትና በመንፈስ የሚጸልዩትን የሚሰማ አምላክ በእናንተ ልመና የጸሎት ሕይወታችንን ይቀድስልን። የጽናት ተምሳሌቶች የትዕግስት መዝገቦች የሆናችሁ ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ ለብዙ ዘመናት መካን ተብላችሁ በሰው ስትነቀፉ በቤተ መቅደስ ስትገፉና የልባችሁ ሐዘን እንደ ባህር ሞገድ ሲመታችሁ በእግዚአብሔር ላይ ያላችሁን ተስፋ ቅንጣት ታህል ሳታጎድሉ በጽናት የቆማችሁ የጽድቅ አርበኞች ናችሁ። ዛሬኛ ልጆቻችሁ በመከራ ማዕበል ስንናወጥ በኑሮ ጫና ስንዝልና የፈተናው ብዛት አቅም ሲያሳጣን እንደናንተ በትዕግስት መቆም እንችል ዘንድ በጌታ ፊት ቁሙልን። መከራው በረታብን ብለን ተስፋ እንዳንቆርጥ የሚገፋንን የዲያብሎስን ሽንገላ በጸሎታችሁ ድል አድርጉልን። ቅዱስ ኢያቄምና ቅድስት ሐና ሆይ ልባችን በመከራ ውስጥ ሆኖ የፈጣሪን ቸርነት ማየት እንዲችል ለምን እንዲሆነ ብለን ከማማረር ይልቅ በምስጋና እንድንጸና ከሰው እርዳታ ይልቅ የእግዚአብሔርን ረዳትነት እንድንጠባበቅ እንደናንተ በመጨረሻው ሰዓት የምስራች እንድንሰማና ከሐዘን ወደ ደስታ እንድንሸጋገር ወደ ጌታ ለምኑልን። እናንተ መከራን በትዕግስት አልፋችሁ የዓለም ሁሉ መድኃኒት ለሆነው ለጌታችን አያት መሆን እንዳገኛችሁት ሁሉ እኛም ዛሬ የምናልፍበት መከራ በበረከት እንዲሆንልን የነፍስና የሥጋ ሰላም እንዲሰጠን አማላጅነታችሁ አይለየን። በጭንቀት ለተያዙት መጽናናትን፣ ለታመሙት ፈውስን፣ ለተቸገሩት መውጫን መንገድ እንዲያሳያቸው በመከራ እሳት ውስጥ ስናልፍም እንደ 3 ደቂቅ ጌታ ከኛ ጋር እንዲሆን በፊቱ ማልዱልን። በትዕግስት መጨረሻ ላይ የሚገኘውን የክብርን አክሊል እንድንቀዳጅ በምልጃችሁ ደግፉን። የንጽህና መገኛ የቅድስናም አራያ የሆናችሁ ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በሥጋችሁም በነፍሳችሁም ለእግዚአብሔር የታመናችሁ ለርኩሰትና ለኃጢአት ፍቃድ ያልተገዛችሁ የጽድቅ መሠረቶች ናችሁ። በንጽህናችሁ ብዛት እግዚአብሔርን ደስ አሰኝታችሁ የንጹሐን ንጹሕ የምትሆን የአምላክን እናት ለመውለድ ተመርጣችኋል። ዛሬ እኛ ልጆቻችሁ በኃጢአት ማዕበል ስንናወጥ በሥጋ ፍቃድና በዓለም ምኞት ተሸንፈን ከጌታ መንገድ ስንርቅ በንጹሕ ምልጃችሁ ደግፉን። ከክፉ ሐሳብ ከከንቱ ንግግርና ከማይረባ ተግባር እንድንርቅ በልባችንም ውስጥ የእግዚአብሔርን ፍርሃት እንዲያሳድርብን በፊቱ ቁሙልን። ቅዱስ ኢያቄምና ቅድስት ሐና ሆይ የኃጢአትን እስራት ሰብረን በንስሐ ብርሃን እንድንታደስ
ለስጋችን ፍቃድ ከመገዛት ወጥተን ለመንፈስ ቅዱስ እንድንታዘዝ በዓይናችን በልባችንና በሐሳባችን የምንሰራውን በደልን ጌታ ይቅር እንዲለን እንደናንተ በቅድስና ሕይወት ጸንተን እስከ መጨረሻው እንድንጓዝ ወደ ጌታ ለምኑልን። እኛ ደካሞች ነንና ያለ እርሱ ረዳትነት ከኃጢአት መራቅ አንችልም። እናንተ ግን በፈጣሪ ፊት ባላችሁ ባለሟልነት ንጹሕ ሕይወትን እንድንኖር ብርታትን እንዲሰጠን ማልዱልን። ልባችን ለጸሎትና ለምስጋና እንጂ ለጥልና ለክፋት እንዳይመች የቅድስናው ጸጋ በእኛ ላይ እንዲበዛ የማትነጥፈውን መልጃችሁን እንሻለን። ከጥፋት መንገድ መልሰን ወደ ሕይወት ጎዳና የሚመራን ከኃጢአት እድፍ የሚያነጻንና በመንግሥቱ ወራሾች የሚያደርገንን ጸጋ ከፈጣሪ ዘንድ እንዲሰጠን በፊቱ ቁሙልን። የቅዱስ ቤተሰብ መሠረቶች የፍቅርና የትሕትና መገኛ የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በቤታቸው ውስጥ እግዚአብሔርን በመፍራት እርስ በርሳችሁም በመከባበርና በመዋደድ የኖራቸው የትዳርና የቤተሰብ አርአያ ናቸው። ያላችሁን ጥቂት ነገር ለነዳያን በማካፈልና ጌታን በማመስገን ቤታችሁን የሰላም ማደሪያ አድርጋችኋል። ዛሬኛ ልጆቻቸው በቤታችን ውስጥ ሰላም እንዲነግስ ፍቅርም እንዲበዛ በጌታ ፊት ማልዱልን። ቤተሰባችንን ከክፉ መንፈስ ከጥልና ከክፉ መከፋፈል ይጠብቅልን ዘንድ ወደ ቸሩ ፈጣሪ ለምኑልን። በልባችን ውስጥ ያለውን ኩራትና ቂም አስወግዶ ይቅር ባይነትን መቻቻልን በቤታችን ውስጥ ይዝራብን። ቅዱስ ኢያቄምና ቅድስት ሐና ሆይ ባልና ሚስት በፍቅርና በአንድነት እንዲኖሩ ወላጆች ለልጆቻቸው መልካም አርአያ እንዲሆኑ ልጆች ለወላጆቻቸው ታዛዥና አክባሪ የሆኑ ዘንድ በቤታችን ውስጥ ያለው መራራነት ወጥቶ በጣፋጭ መንፈሳዊ ፍቅር እንዲተካ ወደ ጌታ ለምኑልን። እንደናንተ እግዚአብሔርን የሚያመሰግን በጸሎት የሚተጋና የበረከት ጎጆ እንዲኖረን የእናንተ ምልጃ አይለየን። በቤታችን የሚነሳውን ማዕበል ጌታ ዝም ያሰኘው ዘንድ የጠፋው ሰላም ተመልሶ የደስታ ድምፅ በቤታችን እንዲሰማ በፊቱ ቁሙልን። እናንተ በስተርጅናችሁ የዓለምን ደስታ ድንግል ማርያምን በቤታችሁ እንዳገኛችሁ ሁሉ በእኛም ቤት ውስጥ የክርስቶስ ሰላም እንዲሰፍን ከመከራና ከድንገተኛ ጥፋትም እንድንጠበቅ ጸልዩልን። ቤታችን የቅዱሳን መላእክት መጎብኛ የበረከት ምንጭ ይሆን ዘንድ የማትነጥፈውን ምልጃችሁን እንሻለን። የጽድቅ ብርሃን መገኛ የሆናቸው በቅድስናችሁም የጠላትን ኃይል ያሸነፋቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ ንጹሕ ሕይወትን በመኖር ለዲያብሎስና ለሰራዊቱ ስፍራ ያልሰጣቸው በፈጣሪ ኃይል የታጠራቸው የጽድቅ መከታዎች ናቸው። የዓለምን ጨለማ የሚያባርር የጽድቅ ፀሐይ ክርስቶስን የወለደችውን ድንግል ማርያምን ያስገኛቸው እናንተ ናችሁና ዛሬም በምልጃችሁ ከክፉ ሁሉ ጠብቁን። እኛ ልጆቻችሁ በውሃ በነፋስ በምድርና በሰማይ ካሉ ከክፉ መናፍስት ጥቃት እንድን ዘንድ በጌታ ፊት ቁሙልን። ሰላማችንን ከሚነሱ ሕይወታችንን ከሚያውኩና ተስፋ ከሚያስቆርጡን የጨለማ ኃይላት እጅ እንድን ዘንድ ጌታ በኃይሉ እንዲታደገን ወደ ቸሩ አምላክ ለምኑልን። ቅዱስ ኢያቄምና ቅድስት ሐና ሆይ የጠላትን ቀስት የምንመክትበት የእምነት ጋሻን እንዲሰጠን በቤታችን በስራችንና በመንገዳችን ላይ የሚዘረጋውን የክፋት ወጥመድ እንዲበጣጥስልን ክፉ መናፍስት በሕልምም ሆነ በውኑ እኛን ከማስደንገጥ እንዲርቁ የቅዱሳን መላእክት ጥበቃ እንደ እሳት አጥር እንዲከበን ወደ ጌታ ለምኑልን። መንፈሳዊ ሕይወታችንን የሚሰርቁ አእምሯችንን በክፉ ሐሳብ የሚያወኩና በሥጋችን ላይ ሕመምን የሚያመጡ ርኩሳን መናፍስት በእናንተ ጸሎት ይራቁልን።
እናንተ በምድር ላይ ስትኖሩ በትዕግስትና በጸሎት ሰይጣንን እንዳሳፈራችሁ ሁሉ እኛም በእናንተ ምልጃ ረድኤት አግኝተን የጠላትን ውጊያ ድል እንድንነሳ ኃይልን ከፈጣሪ ዘንድ አሰጡን። በጌታችን በኢየሱስ ክርስቶስ የመስቀል ምልክትና በእናንተ ቅዱሳን ወላጆች ልመና ከክፉ ሁሉ ተጠብቀን በሰላም እንድንኖር መንግሥተ ሰማያትን እንድንወርስ በፊቱ ማልዱልን። የምህረትና የቸርነት መገኛ ለሆነችው ለድንግል ማርያም የቅድስና ምንጮች የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ የሰው ልጅ የደረሰበትን የሥጋና የነፍስ ሕመም የሚፈውስ መድኃኒተ ዓለም ክርስቶስን ያስገኘችውን እናት የወለዳቸው የሕይወት ፍሬዎች ናቸው። ዛሬ በሕመም አልጋ ላይ ወድቀው ፈውስን ለሚጠባበቁ በጽኑ ስቃይ ውስጥ ሆነው የእግዚአብሔርን እርዳታ ለሚማጸኑ ልጆቻቸው በጌታ ፊት ቁሙልን። ሕመሙን የሚታገሱበትን ትዕግስት ከሕመማቸውም የሚፈወሱበትን ጸጋ እንዲሰጣቸው ወደ ቸሩ መድኃኒት ለመኑልን። ቅዱስ ኢያቄምና ቅድስት ሐና ሆይ ለታመሙት ሁሉ እውነተኛውን ፈውስ ጌታ እንዲሰጣቸው በጭንቀት ለዛሉ መጽናናትንና ተስፋን እንዲልክላቸው የሕመማቸው ሌሊት አልፎ የጤና ብርሃን እንዲወጣላቸው እንደናንተ በትዕግስት አልፈው ለደስታ ቀን እንዲበቁ ወደ ጌታ ለመኑልን። እናንተ በስተርጅናቸው አይሆንም የተባለውን ተአምራት ከእግዚአብሔር ዘንድ እንዳገኛችሁ ሁሉ ዛሬም በሕክምና የማይቻለውን በሰው ዘንድ የማይታሰበውን ፈውስ ጌታ በኃይሉ ያደርግልን ዘንድ አማላጅነታችሁ አይለየን። በሥጋ የታመሙትን ብቻ ሳይሆን በኃጢአት የቆሰለችውን ነፍሳችንንም ይፈውሳት ዘንድ በልባችንም ውስጥ የሰላም መንፈስ እንዲያድርብን በፊቱ ማልዱልን። ከሕመም መውጣትን ከስቃይም መገላገልን ጌታ በእናንተ ምልጃ ይስጠን። የትሕትና መዝገቦች የቅድስና ማደሪያ የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በምድር ላይ ስትኖሩ በትዕቢት ተወጥረው በሚሳለቁባችሁ ሰዎች ፊት ራሳችሁን ዝቅ አድርጋችሁ በትሕትና ለእግዚአብሔር በመገዛት የሰማያዊውን ክብር ባለሟል ለመሆን በቅታችኋል። ከእናንተ የተገኘችው ልጃቸው ድንግል ማርያምም የባሪያውን ትሕትና አይቷልና ብላ እንደዘመረች እናንተ የትሕትና ሥር ናችሁ። ዛሬ እኛ ልጆቻቸው ልባችንን ከትዕቢት መንፈስ እንዲርቅና በትሕትናም እንድናጌጥ በጌታ ፊት ማልዱልን። ሰውን ከመናቅ በራስ ከመመካትና ከከንቱ ውዳሴ እንድንርቅ በምትኩም የዋህነትን የልብ ንጽሕና እንዲሰጠን ወደ ቸሩ አምላክ ለምኑልን። ቅዱስ ኢያቄምና ቅድስት ሐና ሆይ ልባችን የቅዱስ መንፈሱ ማደሪያ ቅድስት ቦታ እንዲሆን በቅድስና መንገድ እንድንመላለስ ከዓለም ርኩሰት እንድንጠብቅ ለሰዎች ሁሉ ዝቅ የምንልበትን ፍቅርን የምናሳይበትን ልብ እንዲሰጠን እንደናንተ በንጽሕና ጸንተን የእግዚአብሔርን ክብር ማየት እንድንችል ወደ ጌታ ለምኑልን። ትዕቢት ከእግዚአብሔር የምትለይ መሆኗን አውቀን ሁልጊዜ በፊቱ በትሕትና የምንቆም ቃሉን በንጽሕና የምንሰማና የምንተገብር እንድንሆን በምልጃችሁ ደግፉን። በልባችን ውስጥ ያለው የክፋትና የትዕቢት ጨለማ ወጥቶ የትሕትና የቅድስና ብርሃን ይተካ ዘንድ የማትነጥፈውን ጸሎታችሁን እንሻለን። ከእግዚአብሔር ጋር የሚያገናኘንን የትሕትናን ልብስ አልብሰን በቅድስና ማጊጠን በመጨረሻው ሰዓት ከቅዱሳን ጋር እንድንቆም በፊቱ ማልዱልን። የእውነት ብርሃን መገኛ የሆናቸው የእግዚአብሔር የታመኑ ባሮቹ ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ ዓለም በሐሰትና በክፋት በታወከችበት ዘመን እግዚአብሔር የታመነ ነው ብላቸው በጽኑ እምነትና በእውነት መንገድ የተጓዛቸው የጽድቅ መሪዎች ናቸው። በልባችሁ ውስጥ ለሐሰት ስፍራ ባለመስጠት የእውነት ፀሐይ ክርስቶስን ለምታስገኝልን ለድንግል ማርያም ወላጆች ለመሆን በቅታችኋል።
ዛሬኛ ልጆቻቸው በብዙ መንገድና በብዙ የሐሰት ትምህርት መካከል ቆመን እንዳንስት ከእውነተኛይቱም የቤተ ክርስቲያን መንገድ እንዳንወጣ በጌታ ፊት ቁሙልን። ልባችን በእውነት ቃል እንዲታነጽ ዓይናችንም የጽድቁን ብርሃን እንዲያይ ወደ ቸሩ ፈጣሪ ለምኑልን። ቅዱስ ኢያቄምና ቅድስት ሐና ሆይ ከጥፋትና ከስህተት መንገድ እንድንመለስ የሐሰትን የእውነትን መንፈስ ለይተን እንድናውቅ በቅዱስ ቃሉና በቅዱሳን አባቶቻችን ትምህርት እንድንጸና እንደናንተ እስከ መጨረሻው በእምነት ጎዳና እንድንጓዝ ወደ ጌታ ለምኑልን። ዓለም በብዙ ሽንገላ በጊዜያዊ ጥቅም ልባችንን በሰረቀችበት በዚህ ዘመን እግራችን ከእውነት መንገድ እንዳይሰናከል በመልጃችሁ ደግፉን። በጭንቀትና በፈተና ጊዜ እንኳን እውነትን እንድንናገር በእውነትም እንድንኖር ብርታትን እንዲሰጠን ከፈጣሪ ዘንድ ጸጋን አሰጡን። ሁልጊዜም በእውነት መንገድ እየመራቸው ከጨለማው ዓለም ስህተት ጠብቃቸው ወደ ዘላለማዊው የሕይወት ጎዳና እንድታደርሱን የማትነጥፈውን ምልጃችሁን እንሻለን። የጽናትና የጽድቅ መከታዎች የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በመከራ እሳት ውስጥ አልፋቸው በክብር የጸናቸው የሰው ነቀፋና ግፍ ሳይበግራቸው በእግዚአብሔር ተስፋ ላይ ብቻ ተደግፋቸው የኖራችሁ ታማኝ ባሮች ናቸው። በጭንቀታችሁ ሰዓት እግዚአብሔርን ስትማጸኑ ሰምቶ የልባችሁን መሻት እንደሰጣችሁ ሁሉ ዛሬ እኛም በመከራ ቀን ወደ እናንተ እንጮኻለን። ዓለም በፈተና ስታስጨንቀን ሐዘንና ችግር ቤታችንን ሲያንኳኩ የሚያጽናናና አብሮን የሚቆም ሰው ሲታጣ እናንተ ቅዱሳን ወላጆች አትተውን። በመከራው ማዕበል መካከል ድምፃችሁን አሰሙን። በጨለማው ውስጥ የእናንተ ምልጃ ብርሃን ይሁንልን። ቅዱስ ኢያቄምና ቅድስት ሐና ሆይ ጠላት በፈተና ሊጥለን ሲመጣ በትከሻችሁ ደግፉን። ልባችን በሐዘን ሲሰበር መጽናናትን ከፈጣሪ ዘንድ አሰጡን። በመከራው መካከል እጃችንን ይዞ የሚያሻግረን የእግዚአብሔር ኃይል እንዲመጣ ወደ ጌታ ለምኑልን። ብቻችንን ብለን ተስፋ እንድንቆርጥ የሚገፋፋንን የዲያብሎስን ሽንገላ በምልጃችሁ አጥፉልን። እናንተ ለብዙ ዘመናት የታገዛችሁት መከራ በታላቅ በረከት እንደተቀየረ ሁሉ እኛም ዛሬ የምናልፍበት ጭንቀት ወደ ምስጋና እንዲለወጥ ከችግራችን በሰላም እንድንወጣ አማላጅነታችሁ አይለየን። በመከራ ጊዜ አትተወን፣ በፈተናም ሰዓት አትርሱን። ከጥፋት የሚጠብቀን ለነፍሳችን ሰላምን የሚሰጥና በረከቱን በቤታችን የሚያፈስ ጸጋ ከጌታ ዘንድ በእናንተ ምልጃ ይላክልን። እስከ ሕይወታችን ፍጻሜ ድረስ በምልጃችሁ ከባችሁ ጠብቁን። የጽኑ እምነት መሠረቶች የተስፋም አራያዎች የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በምድር ላይ ስትኖሩ እምነታችሁ በብዙ ፈተና ተፈትኗል። በሰው ዘንድ ስትገፉ ተስፋችሁ የራቀ ሲመስልና ዕድሜያችሁ ቢገፋም እግዚአብሔር አይተወኝም በሚል ጽኑ እምነት ጸንታችሁ ቆማችኋል። በዚያ እምነታችሁም ዓለምን ሁሉ ደስ ያሰኘችውን ድንግል ማርያምን እንድታገኙ ተደርጓል። ዛሬ እኛ ልጆቻቸው በእምነት እንዳንወድቅ በዓለም ማዕበል ተመተን ከቤተ ክርስቲያን መንገድ እንዳንወጣ በጌታ ፊት ቁሙልን። የጥርጥር መንፈስ በልባችን ላይ እንዳይሰለጥን የክህደትም ሐሳብ ከፈጣሪያችን እንዳይለየን በምልጃችሁ ደግፉን። ቅዱስ ኢያቄምና ቅድስት ሐና ሆይ ልባችን በወንጌል እንዲታነጽ በእምነት መነዋወጥ ውስጥ ስንሆን የሚያጸናንን ጸጋ ከፈጣሪ ዘንድ እንዲመጣልን በክፎች ምክር እንዳንሳሳት በሐሰተኛ ትምህርትም እንዳንወሰድ እንደናንተ እስከ መጨረሻው አምናለው ብለን ለክብር እንድንበቃ ወደ ጌታ ለመኑልን። መንፈሳዊ ኃይላችን ሲደክም ጸሎታችን ሲቀዘቅዝ እሳቱን በልባችን ውስጥ አንድዱልን። ከእግዚአብሔር የሚለዩንን ማናቸውንም የጠላት ውጊያዎች
በእናንተ ጸሎት አርቁልን። እናንተ በስተርጅናችሁ ተአምራትን እንዳያችሁ ሁሉ እኛም በእምነታችን ጸንተን የእግዚአብሔርን ረድኤት እንድንመለከት በፊቱ ማልዱልን። እምነታችን እንደ አለት የሚጸና ተስፋችንም የሚለመልም መንፈሳዊ ኃይል ከልጅ ልጃችሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ እንዲሰጠን የማትነጥፈውን መልጃችሁን እንሻለን። የሰማያዊ ኢየሩሳሌም ወራሾች የቅዱሳን ሁሉ መመኪያ የሆናቸው ቅዱስ ኢያቄምና ቅድስት ሐና ሆይ እናንተ በምድር ላይ ያለውን ጊዜያዊ ክብርና ጥቅም ንቃችሁ በትዕግስትና በቅድስና በመኖራችሁ ዛሬ በሰማያዊ መቅደስ ከቅዱሳን መላእክትና ከጻድቃን ጋር በታላቅ ደስታ ትኖራላችሁ። ከእናንተ የተገኘችው ልጃችሁ ድንግል ማርያም የሰማይና የምድር ንግሥት ሆና በክብር እንደምትኖር እናንተም በፈጣሪ ፊት ባለሟልነትን አግኝታችኋል። ዛሬ እኛ ልጆቻችሁ ከዚህ ዓለም ድካምና ጩኸት በኋላ በዚያች ሰላም በሞላባት ደስታ በማያልቅባት መንግሥተ ሰማያት ከእናንተ ጋር እንድንቆም በጌታ ፊት ማልዱልን። ልባችን ለዚህች ዓለም ብቻ ሳይሆን ለዘላለማዊ ቤት እንዲዘጋጅ በጎዳናውም ላይ እንዳንደክም በመልጃችሁ ደግፉን። ቅዱስ ኢያቄምና ቅድስት ሐና ሆይ የኃጢአታችን ደብዳቤ ተደምስሶ በሕይወት መጽሐፍ ስማችን እንዲጻፍ በመጨረሻው ሰዓት በቀኝ በኩል ከሚቆሙት በጎች ጋር እንድንመደብ የቅዱሳን ማህበር የመላእክት ምስጋና የጻድቃንን በረከት እንድንካፈል እንደናንተ በጽድቅ ሥራ ተሸለመን የአባቴ ቡሩካን የሚለውን ቃል እንድንሰማ ወደ ጌታ ለመኑልን። ዓለም በደስታዋ ብታታልለን በሐዘኗም ብታስጨንቀን መጨረሻችን ግን ከፈጣሪ ጋር የሚሆንበትን ጸጋ ለመኑልን። በሞት ጥላ መካከል ስናልፍ እንኳን አንተ ከኔ ጋር ነህና ብለን እንድንጸና በመጨረሻም የክብርን አክሊል ደፍተን ከቅዱሳን ጋር እንድንዘምር የማትነጥፈውን ምልጃችሁን እንሻለን። ከመከራ ዓለም አውጥቶ በዘላለማዊ ደስታ ውስጥ አሳርፎ ከቅዱሳን ጋር በአንድነት የሚያኖረንን ጸጋ ከልጅ ልጃችሁ ከቸሩ ጌታችን ኢየሱስ ክርስቶስ ዘንድ አሰጡን። ውድ የፍኖተ ኤማሁስ ቤተሰቦች የእነዚህ የቅዱሳን ወላጆች የቅዱስ ኢያቄምና የቅድስት ሐና የምልጃ ጸሎት በቤታችሁ ሰላምን፣ በልባችሁ ፍቅርን፣ በኑሯችሁ ደግሞ ትዕግስትንና በረከትን ያምጣላችሁ። ያስጨነቃችሁ የጭንቀት ደመና ተገፎ የሐዘናችሁ ምሽት አልፎ የደስታችሁን ንጋት እንድታዩ የቅዱሳኑ አምላክ ይርዳችሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።